ጉድ ጉድ! ብሩክ ነው ወይስ አይኔ? ብሩክና ሶሲ ለዛውም አንገቱን ይዛ ስትስመው ምንድን ነው እየተፈጠረ ያለው ነገር? ብዙዎቻችሁን ግራ ያጋባ ቪዲዮ። ወይ ጉድ! የመሳም የመሳሳም የማቀፍ የመተቃቀፍ ሶስ። ኦ ማይ ጋድ! ይህን ነገር ምን ትሉታላችሁ? አስቸጋሪ ነው። ሀይሚ ብሩክ ጥሩ ላይ ናቸው። ጥሩ እርምጃ እየተራመዱ ነው። ጥሩ ኑሮ አንድ ላይ ሆኖ አንድ ፍቅር አንድ ሆኖ ከሁለት ወደ አንድ ሆኖ መጣው ጥሩ ጊዜ በሚያሳልፉበት ወቅት ምንድን ነው የተፈጠረው ነገር? ዳኒ ሮስት የተንኮለኛው እንደው ተንኮል በኪሱ ይዞ የሚዞር ሰው ሶሲ ጋጠ ወጧ በዛም በዚህም ሄዳ ያንንም ይሄንም ልክፍ ልክፍ ቅምስ ቅምስ የምታደርግ ሴትዮ ምን እየሆነች ነው? ጭራሽ ብሩክን አንገቱን ይዛ እንደዚህ እየሳመችው። አረው ቪዲዮን አይታችሁታል? እኔም አይቼው ገረመኝ። እንዴት እንዲህ ታረጋለህ ብሩክ? ቆይ እንዴት ከሶሲ ጋር እንደዚህ ታረጋለህ? እንዴት ስስምህ እንዲህ ብለህ አንገትህን ጉንጭህን ትሰጣታለህ? አረ እንደውም ከንፈሩን ነው አሉ የሳመችው። ምን ጉድ ነው ብሩክ ግን? ቆይ ከሀይሚ ምን አጠ ነው? ከሀይሚ ምን ጎሎ ነው? የተዘጋ ርዕስ፣ የተዘጋ ምዕራፍ፣ የተዘጋ ነገር ከፍተ ዛሬ ላይ እንዲህ አንተ አታስቡም ወይ? እንዴት ነው መጣ ስትስምህ ቁም የምትሳምላት? ምን አይነት ነገር እያደረክ ነው? ሀይሚ ለሀይሚ ይሄ ይገባታል ወይ? ይህን አይነት ንቀት ምንድን ነው? በአደባባይ ለዛውም ደግሞ ታየው አልታየው ብለህ እንደዚህ አጮልቀ የምታየውስ ነገር። አረ ከካሜራ ውስጥ እይታ ውስጥ ነህ። ታይተሃል። ጭራሽ ገለጨጨችው እኮ። ይገርማል፣ ይደንቃል። እኛ ስንት ነገር እያሰብን ሀይሚን ልንድር ሀይሚን ልንሰጥ ስንት ነገር እያሰብን እያቀድን አሳልፈን ሰጠን። ቤትህ ድረስ ገብታ እንድትኖር ፈቅደንላት ወደን በደስታ ተቀብለን፣ አንተ ጭራሽ ሌላ ቦታ ሀይሚ ቤት እየተውክ እየሄድክ ጭራሽ በር እየዘጋባት ከሶሲ ጋር ጭራሽ ከማንወዳት ጋር። አረ በጣም ያሳፍራል፣ ያሳዝናል። ለማንኛውም እንዴት ናችሁ የተወደዳችሁ ቻናል ቤተሰቦች? እያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ እስከ መጨረሻው ሳታዩ፣ ሳትኮምቱ፣ ሳትጽፉ፣ ሳታወሩ መጀመሪያ ቪዲዮን እዩ እና እንግዲህ የሀይሚ ያልኩኝ የሶሲና የብሩክ አነጋጋሪ ቪዲዮ ነው። ፎቶ ነው ያመጣውላችሁ። ቪዲዮን ቲክታክ ላይ ገብታችሁ ማየት ትችላላችሁ። እና የተፈጠረው ነገር ምንድን ነው እንግዲህ ይሄ የሆነው ቲክቶክ ክሬቲቭ አዋርድ ሽልማት ነበረ። እንደምታውቁት ፕሮግራም ነበረ። ብዙ ቲክታከሮች ሄደው ነበረ። ያው እነ ሀይሚና ብሩክ ምናምን ታውቃላችሁ፣ ዩቲዩበር እንጂ ቲክታከር አይደሉም። በእርግጥ ቲክታክ ሲመጡ ብዙ ወዳጅ፣ ብዙ አድናቂ፣ ብዙ ፈላጊ፣ ብዙ አድማቂ ያላቸው እነሱም በማለት ይመጣሉ፣ ያያሉ፣ ይታያሉ፣ ወይ ደግሞ ቪዲዮ ይሰራሉ፣ ወይ ደግሞ በቃ ቲክታክ ላይ ብለው ይቀመጣሉ። ሌሎቹ ግን ስራዬ ብለው ኮንተንት አላቸው በራሳቸው ልክ ዩቲዩበሮች እንደሚሰሩት ቲክታከሮችም የራሳቸው ኮንተንት የራሳቸው ስራ አላቸው። በዛም ሲሸለሙ ምናምን ውለዋል። እና አጋጣሚ ሶሲና ብሩክ ዳኒ ሮስት ጋር ነበረ እየተላላጠች የነበረችው። ዝንጀሮ ጦጣ መስላን ሄደችው። እና እንግዲህ ልጅ ከሄደች እንደው ከተፋታችን ወራቶች ተቆጥረዋል። ከዳኒ ጋዛው ጋር እየተዳረቁ ነው። ዳኒ በነገራችን ላይ የሆነ ተንኮል በኪሱ ይዞ የሚዞር ሰው ነው። ተንኮለኛ ነው። አጭር ሰው ተንኮለኛ ነው። በነገራችን ላይ ያው እኔን ሳይጨምር ማለት ነው። እና እንደዛ ነበረ። ከዛ ፕሮግራም ላይ ከዛ ዝግጅት ላይ እንደምታዩት ሶሲ ቅብጥብጥጥጥ ያለች በጣም ወጣ ያለ ባህሪ ያለባት ልጅ ነች። አንዳንዴ ነፃነትም እንዲህ ልቅ የሚሰድ ከሆነ ነፃነትም እንዲህ ራሳችን እንድንጥል እንዲህ ራሳችን እርክስ እንድናደርግ የሚያደርገን ከሆነ አይቅር፣ ነፃነት አይስጡን ቤተሰቦቻችን፣ አባቶቻችን፣ እናቶቻችን አይስጡን ብዬ አስባለሁ። እና እንደምታዩት ብሩክን ስመዋለች። አዎ ስመዋለች። የታየ በግልጽ የታየ ቪዲዮ ነው። እዚህ ጋር እኔ እንትን ብዬ ወይ ደግሞ አለባብሼ ወይ ደግሞ ሸፋፍኜ የማልፈው ነገር የለም። ብሩክን አዎ በደንብ አርጋ ግጥም አርጋ ነው የሳመችው። ለዛውም አንገቱን ይኸው እንደምታዩት እንደዚህ ይዛ ጉንጩን ሳመችው። ብሩክም እንደምታዩት ድንግጥ ብሎ ዞረ ማለት ነው። ካሜራውን ሲያይ እየተቀረጸ ነው። ያ ቪዲዮ ግን ሆን ተብሎ ተፖስቷል ማለት ነው። እና ይሄን ምን ያመለክታል? ብዙዎቻችሁ ስታወሩበት ነበር። ዝም ብዬ ላልፍ ነበረ፣ ግን ዝም ብዬ ማየት ወይም ማለፍ አልቻልኩም እና ማውራት አለብኝ እኔ ስለምን አላወራም ብዬ መጥቻለሁኝ። እና እንግዲህ አንዳንዴ በጣም ደስተኛ ስትሆኑ ከደስታችሁ ላይ የሆነ ነገርን ቀላቅለውባችሁ ወይ የሆነ ነገር አወዛግበዋችሁ በቃ ግራ እንድትጋቡ ነው የሚያደርጓችሁ። በአጠቃላይ ጥሩ ፍቅርን፣ እውነተኛ ታሪክን፣ እውነተኛ ፍቅርን፣ እውነተኛ መተሳሰብን፣ እውነተኛ መዋደድን አይፈልግም ሰው። እንደተረዳሁት ማስመሰል ነው የሚጠበቅባችሁ። በቃ ስታስመስሉ፣ ስትዋሹ፣ በውሸት ማንነታችሁ ስትኖሩ ሁሉም ሰው ይደግፋችኋል፣ ያበረታታችኋል። በቃ ያ ነገር ቫይራል ይወጣላችኋል። በትክክለኛ ማንነታችሁ ስትሆኑ ግን ሁሉ ነገር ዜሮ ነው የሚገባው። እና ብሩክ እንዴት እንደዚህ ያደርጋል? እኛም ማንፈልጋትን
ምናምን ብላችሁ ስትከራከሩ ስትጨቃጨቁ የነበራችሁ ሰዎች አላችሁ። አንዳንዶቻችሁ ከብሩክ ስህተትን ማግኘት ወይ ደግሞ ከብሩክ ስህተትን በቃ በጣም እየፈለጋችሁ ስለነበረ ይህንን አገኛችሁና በጣም በቃ እየረገጣችሁት ነበረ። አንድ ሌሎቻችሁ ደግሞ ለሀይሚና ለብሩክ ከማሰባችሁ የበዛ ወይ ደግሞ በጣም ለነሱ አብሮነት ፍላጎታችሁ ስለጨመረ ለምን እንደዚህ ያደርጋል? ከጎኑ ሴት ለምን አያርቅም? እንዴትስ እስከ መሳም ደረጃ ደርሶ ጸጥ ይላታል? ይሄ እኮ መሆን የለበትም። ሀይሚ ምን ይሰማታል ብሎ አያስብም ወይ እያላችሁም በጥሩ ነገርም ሀሳብ ስትሰጡ ነበረ እና አንዳንዶቻችሁ ደግሞ ምን ችግር አለው የሚል ሀሳብም አላችሁ። እኔ ከየትኛው ነሽ ካላችሁኝ ብሩክ እንግዲህ እንደምታዩት እሱ ብቻ አይደለም የተሳመው። በነገራችን ላይ ሶሲ ሁሉንም እነ ኤፍሬም ነበሩ፣ ሌሎቹም ነበሩ። ሁላቸውንም ጉንጫቸውን ነበር እየሳመቻቸው የነበረው። ይሄ ነገር ኖርማል ነው። በእርግጥ ኖርማል ነው ስላችሁ ምንድን ነው ልጅቷ ኦልሬዲ ትታወቃለች። የማትታወቅ ሌላ ታሪክ ያላት ሌላ ማንነት ያላት ወይ ደግሞ ሌላ ሰው ብትሆን እግዚአብሔር ምስክሬን በብሩክ በጣም እበሳጭ እናደር ነበረ። ግን እች ልጅ ስርዓቷ የታወቀ ነው። በቃ ከጅምሩም ጀምሮ ስርዓተ አልበኝነት ስርዓተ ቢስ ነች እና ብሩክን ብቻ ሰማው ቢሆን እንዴት ብዬ ጥያቄ ምልክት ሊፈጥርብኝ ይችላል። አሁን ግን አንደኛ ብሩክ ድንገት ነው የሳመችው። አንድ ሁለተኛ ነገር ደግሞ አይታችሁት ከሆነ ሽምቅቅ ነው ያለው። የእውነት ለመናገር አሳዘነኝ። አንዳንዴ እኮ ማለት ነው ሀይሚ እኮ ምንም ላታስብ ትችላለች፣ ግን ተመልካችስ ምን ይለኛል ብሎ አስቦ ፈርቶ ተጨንቆ ድንግጥ ብሎ ነበር ካሜራውን ዞር ብሎ ሲያዩ ነበር። እና እንደዚህ እያያት ነበረ ከዳኒ ሮስት ጋር በቃ ሰላም እየተባባሉ ይሆናላ እየቀባበጡ ነበረ። ብሩክ ዝም ብሎ ነበር ሲያያት ነበርና ሶሲን እንዴት በስስት እንዲያያታል ምናምን እያላችሁ ነበረና ዓለም ላይ እኮ ብዙ ሺህ ሴቶች እኮ አሉ። ብሩክ ዓለም ላይ ብዙ ሺህ ሴቶችን ያውቃል። አረ ዓለም ላይ አልኩኝ ኢትዮጵያ ውስጥ ብቻ ማለት እና አይን አይከለከል በቃ አትያ አይባልም። እና ነገሩን ውስብስብ ለማድረግ የሄዳችሁት ርቀት የሄዳችሁት መንገድ የፈለጋችሁት ጥረት በጣም ነው የገረመኝ። እና አንዳንዴም እኛንን እግዚአብሔር ምስክሬን ልንገራችሁ አንድ ነገር እኛንን የሆነ ነገር አይተን ማለፍ ስለማንችል ልጆቹን እዛ ነገር ውስጥ የምንቀብራቸው። አሁን ብሩክ ሀይሚም ያላየች መስላችሁ እንዳይሆን ታያለች፣ ትሰማለች። ግን አንዳንዴ ደግሞ ተመልካች የሚያመጣባችሁ ሰይጣናዊ ነገር አለ። እግዚአብሔርን ብላችሁና እች ልጅ ያልሆነ ሀሳብ እንድታስብ ያልሆነ ነገር እንድትገባ የሆነ ሀሳብ ስታስብ ሰይጣን ደግሞ በግፉ ነው የሚላችሁ። ትገፋበትና ሌላ ታሪክ ይፈጠራልና እኛንን ነገራቶችን በቃ የሆነ ትኩረት የምንሰጠው ነገር አለና ሀይሚ ችላ ብላ ያለፈችውን ነገር እናንተ እዚህ ቦታ ሰጣችሁ። ብሩክን ስትሰድቡ ስታንቋሽሹ የሆነ ለሁለታቸው በቃ ከሀይሚ በላይ እኛ እናስብላታለን አላችሁ ለብሩክ ማለት ነው። ከብሩክ በላይ በቃ የሆነ እንዴት ነው እንደዚህ አይነት ወሬ ነው የምታወሩት? እና ተረጋጉ። ሲጀመር ሶሲ የታወቀች እብድ ናት። ምንም ከሷ ጋር ሊኖርም እግዚአብሔርን እጥፍ ብልጥ በቃ በብዙ ነገር ትበልጣታለች። እች እኮ ዱቄት አምናት እኮ እናንተ ዝም ብላ ቲክታክ ላይ ቁጭ ብላ እኮ ማለት ነው ከእንቅልፏ እንዲህ ተነስታ እኮ ዱቄት ስትለቀለቅ የምትውል ሴትዮ እኮ ናት እንዴ! ጭራሽ ከሀይሚ ምን አጦ ከሀይሚ ምን ጎሎት ሊሄድ ይችላል? እንደው ሌላ ሴት እንደው ብትሆንስ? እሺ እና ምንም በቃ ቦታ አትስጧት። እንዲህ ቦታ እየሰጠናቸው በሄድን ቁጥር ነው ጭንቅላታችን ላይ የሚወጡት። መድኃኒዓለምን የምሬን ነው። ተው በቃ እንደዚህ አይነት ነገር ሲመጣ አይተን ለማለፍ እንሞክር። ነገሩን አናጋንን፣ ነገሩን በቃ እያበረድን ቀስ በቃ ሀይሚ እንኳን ይህን ጥፋት እንኳን ቢሆን ኖሮ ቢሆንም ማለት ነው ሀይሚ እንድትረጋጋ ይሆናል አይደለ? ካለማመን ወደ ማመን እንድትመጣ ይሆናል አይደል? የሆነ አንድ ሀሳብ ይዛ በ3 በ10 በ20 መንገድ እንድታስብ እንጂ በአንድ መንገድ አስባ ተመልካችም ስቧት ተመልካችም ጎትቷት ያንን ተቆጣጥሯት በቃ ከቁጥጥሯ ውጭ ሆኖ ብሩክን እስከ መጣላት የሚያደርሳትን ነገር አታድርጉ። በቃ ቦታ አትስጧቸው። በቃ እነዚህ ልጆች ጥሩ መንገድ ጥሩ ነገርን ይዘው እየቀጠሉ ነው ያሉት። በራሳቸው ቀለም፣ በራሳቸው ኑሮ፣ በራሳቸው ህይወት፣ በራሳቸው መንገድ እየሄዱ ነው። ስለዚህ አቁሙ። ወዳልሆነ መንገድ ወዳልተገባ መንገድ አብርሽን ገፋፍታችሁ የት እንዳደረሳችሁት እያያችሁ ነው አይደል? አይዞ በርታ ስላላችሁት የምሬን ነው። በጥሩ መንገድ የሚመጡትን ሰዎች እንደግፍ፣ እናበረታታ። እነዚህ ልጆች ቀን ሲወራባቸው ይኸው 3 ቀን ነው ሆነው አይደል? አዋርድ የቲክታክ ክሬቲቭ አዋርድ የነበረው ሽልማት 3 ቀን አለ። ይኸው 3 ቀን እነሱ በ3ኛው ቀንም አብረው አንድ ላይ ነው ያሉት። ማታ አይታችኋል ሌሊት ከዛም ሌሊት 5 ሰዓት አካባቢ ማለት ነው አብረው ነበሩ። የምር ምቀኛ፣ ወረኛ፣ ሸረኛ ያወራል። እነሱ ግን አንድ ናቸው። ይሄ ነው ልዩነቱ። ስለዚህ እነሱ ቦታ ያልሰጡትን ነገር እናንተ ቦታ ሰጣችሁ። በዚህ ልክ የምታወሩ ከሆነ በዚህ ልክ ቫይራል የምታወጡ ከሆነ በዚህ ልክ
እንደዚህ የምታሸማቀቁ ከሆነ አስቸጋሪ ነው። የሰው ልጅ ደግሞ ማለት ነው አንድ መናገር የምፈልገው ነገር ተቆጣጥራችሁ ከየትም ልታድኑት፣ ልታተርፉት፣ ልታስመልጡት፣ ልታስቀሩት አትችሉም። ልቡ ይምከረው እዛው። ብሩክ ያየውን አይቷል፣ የሰማውን ሰምቷል። እዛ ጋር እሱ አያስብም ማለት አይደለም፣ በደንብ ያስባል። ብዙ ነገሮችን ያውቃል፣ እያንዳንዱ ነገሩንም ያውቃል። ስለዚህ እንደውም እኔ በጣም ፈርቶ እንደተሸማቀቀ ያየሁት እዛ ቪዲዮ ላይ። ሶሲ እብድ ናት፣ የታወቀ ነው። እንኳን ይሄን ሌላም ብዙ ነገር ታደርጋለች፣ ታውቃላችሁ አይደለ? ከሶሲ ጋር ያለው ነገር ደግሞ የተዘጋ በቃ ምዕራፉ ወደ መዝገብ ቤት የተመለሰ ምንም አሁን የሚነሳበት የሚወራበት ምንም ነገር ምንም የለ። ኮሽታ ራሱ የለም። ሀይሚም ሁሉን ነገር አምና ተቀብላ ተማምነው ከዚህ በኋላ ላለው ነገር ነው እንጂ ከዚህ በፊት ለነበረው ነገር ምንም ቦታ ጊዜ እንደማይሰጡ እያያቸዋቸው ናቸው። ምቀኛ ከፊታቸውም ከኋላቸውም እያወራ ነው ያለው። ግን ማንም ሰው ሊጥላቸው ሊያወርዳቸው ካሉበት ከፍታ ሊወረውራቸው አይችልም። ሄደዋል፣ በረዋል። እና ወረኞች ከኋላቸው ናቸው። አውሩ ጨረቃዎች እንደሆነ እያያቸዋቸው ነው። ጨረቃ ድረስ ሄደዋል። ማንም አይዛቸው፣ ሊቀርባቸው ሊጠጋቸው ራሱ የሚችል የለም። እና ይህንን ነገር እባካችሁን ቆም ብላችሁ አስቡ ለማለት ነው የምወደው። እና በዛ ቪዲዮ ላይ የኔ ሀሳብ የምለው ርዕስ እየሰጣችሁ ሀሳብ እየፈጠራችሁ እንኳን ሌሎች ለተሳዳቢዎች አይደለም ለሀይሚና ለብሩክም ራሱ የማይሆን ሀሳብ ውስጥ አታስገቧቸው። ይኸውላችሁ አንዳንዴ ምን ብለው ያስባሉ መሰላችሁ? እኛም ማን ያልታየን ነገር እኛ ያልተሰማን ነገር ለተመልካች እኮ ይሰማል፣ ለተመልካች እኮ ይታያል። ስለዚህ ኦኬ እንደዚህ እኮ እውነታቸውን ነው፣ ለካ ትክክል ሊሆን ይችላል የሚል ሀሳብ ሊመጣባት ባምሮ ይችላል ሀይሚ ማለት ነው። እና ምንም ብሩክ በዚህ ሰዓት አንዳንዴ ያው መጋጨት መጣላት ሊመጣ ይችላል፣ የታወቀ ነው። ግን በዚህ ሰዓት ምን ከሷ አጦ ሌላ ሰው ጋር ምን ፈልጎ ሊሄድ ይችላል? አንዳንዴ ምክንያትም እኮ አሳማኝ ምክንያትም ሊኖራችሁ ይገባል እኮ አንድ ሰው ወደ አንድ ሰው ለመሄድ እና እንደውም በዚህ ሰዓት ነው መቀራረብ መዋደድ ይበልጥ እየተፈላለጉ። ከቤት እንኳን ብሩክ አይወጣም፣ ሀይሚም አትወጣም። አሁን ላይ በፊት ወጣው የሆነ መዝናኛ ቦታ ውለው ምናምን ነው የሚገቡት። አሁን ቤታቸው አንድ ሆነ፣ አንድ ናቸው። እና ባካችሁ ምቀኛ ለምቀኛ ለወረኛ ለሸረኛ ቦታ አትስጡ። ጨረቃዎቼ ወደፊት፣ ቅመሟ ቅምጥሌ ንግስቷ ንጉሱ ወደፊት። ገና ሰርጋችሁን እንበላለን ድብና አርገን እንዴ። እኔማ የትም ሀገር ይሁን የትም ለሀይሚና ለብሩክ ሰርግ ካልተገኘው የእውነቴን ነው የምላችሁ። እንደው ምን አለች በሉኝ፣ እንኳን ኢትዮጵያ ውስጥ ሆንኩ እንጂ የትም ቦታ ብዬ የትም በቃ በህይወት የምመኘው ነገር ነበር። እዛም እኛ ራሱ አረብ ሀገር እያለሁ በቃ ወደ ኢትዮጵያ ሄጄ የእነዚህ ልጆች ሰርግ የእነዚህ ልጆች በቃ ይሁን የቀለበት ፕሮግራም መታደም እፈልጋለሁ ብዬ ነበር። ስለዚህ ያ ቀን ሆኖ እርግጠኛ ነኝ እናየዋለን። እኔም አደርገዋለሁ። ይሄ ነው ሀሳቤ። ለማንኛውም ለወረኛ ለምቀኛ ለሸረኛ ቦታ እንዳትሰጡ። እርግጠኛ ነኝ ይሄን ሙሉ ቪዲዮን ሳታዩ መጣችሁ አሁን እኔን እይይይ ልትሉብኝ ነው። ተው በመድኃኒዓለም ወይ አይታችሁ ቪዲዮን እስከ መጨረሻው ኮሜንት ጻፉ፣ ወይ አትዩ ወይ ኮሜንት አትጻፉ። ኧረ ተው አታሳምሙኝ። ኧረ ጨረቃ ፋሚሊ ወደፊት